እንዳለሽ እንኳን ደስ አለሽ ብሎሻል እሺ እንባሽን ዋጥ አርጊና ያስለቀሱሽን ሰዎች አስለቅሻቸው። ሞገስን በቃ ልትገሉት ነው? እኔ እየፈራሁ ነው። እጭ አንቺ ደግሞ በየሰበቡ መፍራት አይሰለችሽም እንዴ? እኔ ምኑም ደስ አላለኝም። በቃ እንደዚህ እንዳው በ10 ደቂቃ ውስጥ አደርሰን ደሞ ይቅርታ ጮክንብህ አይደል? ያው ኤርፖርት ቶሎ መድረስ ስላለብን ነው። በረራ ሊያመልጠት ስለሆነ ለዛ ነው። እንዴ በአቋራጭ ልወስደን ነው እንዴ? አዎ ቶሎ አደርሰን ስላልነው በአቋራጭ መግባችን ነው። ዛሬማ እንጃ ብሩክም የሆነውን ማየት በጣም ነው ጓጓን። ድንገት ካየሽው ከሩቅ እንድትቀርጪው እሺ? አረ ሄደ። መንገዱ ወዴት ነው? አቋራጭ ነው፣ እየደረስን ነው። አንተ ወዴት ነው የምትወስደን? አረ ማለት ከኤርፖርት በተቃራኒ እየወሰደን ነው። አንተ አትሰማም እንዴ? ወዴት እየወሰድከን ነው? ይቅርታ የጎሮ መንገድ ስለተዘጋጋ ነው። እና ቤት ልታዞረን ነው? አረ ማለት የሆነ ነገር አድርጊ። በቃ ጎሮ ላይ መንገድ ስለተዘጋጋ ነው አለ እኮ። ምን ሆነሻል? ዛሬ ቆይ ምን አይነት ማይረባ ሹፌር ነው የገጠመን? 30 ደቂቃ ብቻ እኮ ነው የቀረን ሰውዬ። ጭራሽ ቆምክ? ምንድን ነው? ሞገስ እኮ ነው። ምን? ወይኔ ማለት ተበላው። አሁን ነው አስወጣኝ። ፖሊስ አድርገን አሁን ነው ከዚህ አስወጣኝ። አስወጣኝ ብያለሁ አንተ ውሻ። እየተበላሽ ክፉ ያሰብሽ ቀን ተጫወተብን ማለት እኮ ነው። ብዬ ሳልጮህ አሁን ነው ክፈትልኝ። ክፈተው ብያለሁ አንተ ውሻ። ክፈተው ክፈት ብያለሁ። አታሳብደኝ። ክፈተው። ወይኔ ማለት ወይኔ ክፈተው ክፈተው እባክህ ክፈተው እያልኩ ነው። ብሩክ ሀገሩን ጥሎላችሁ እስኪሄድ ድረስ እስኪሳፈር እስኪበር ድረስ ትንሽ ብቻ ታገሽ። አንተ ውሻ ነህ። አንተ ውሻ አለቅህም። ሰራልሃለሁ አንተ ውሻ። አፍሽን አትስከች። ለምዶብሽ ከሆነ ድጋሚ እንዳይደግምሽ። ወይኔ በቃ ሰዓቱ አለፈ እኮ። ሰዓቱ እያለፈ እኮ ነው። አንተ ውሻ ክፈትልኝ ብያለሁ። አልፏል። 4 ሰዓት ነው በረራ። አሁን ደግሞ ለ3 ሩብ ጉዳይ ነው። በሩን ክፈትልኝ ብያለሁ። ክፈትልኝ በሩን። ሞገስ እባክህ ክፈትልኝ። ወይኔ ቆይ እኔ እንደው መች ነው የሚሳካልኝ? አየሽ እኔ ሞገስ ያንቺን ክፋት በማፍረስ ነው የሚበቀልሽ። እንደዚህ ነው እኔ በቃ። አሁን በሩን ክፈትልኝ እያልኩ ነው። አው ክፈትልኝ። ጀግንነት ማለት እንደዚህ ነው። እኔ ለራሴ ቃል ገብቼ ነበር ምሳሌ እንደማትሞት ከሞተች ደግሞ ባንቺ ዘላለማዊ ሽንፈት እንደነበር ለራሴ ነግሬው ነበር። አሁን ግን ተበቀልኩሽ። ሴራሽን አፈረስኩት። ምን ትሆኚ? ከዚህ በኋላ እንደሆነ አደርሽበት። ክፈትልኝ። እጮሃለሁ ሞገስ ክፈትልኝ። እኔ እንደዚህ ነኝ። እሺ ክፈትልኝ ያልኩ ነው። ክፈትልኝ። ሄሎ ዳታ ክፈትልኝ ያልኩ ነው። እንኳን ደስ አለ ሞጌ። ብሩክ ሄደ አይደል? ወፍ የለም ስለ ሁሉንም አልፎ ቦርዲንግ ገብቷል። አንተ ውሻ ክፈትልኝ ብያለሁ። ኧረ በእናትህ ቆየ እኮ ቴክስት ካረገልኝ ፕሌን ውስጥ። እኔማ ተነስቶ ይሆናል። መሀሌት አብራኛለች። እንኳን ደስ አለሽ ልበላ? ኪድዬም በለኝ። በቃ
ዝርዝሩን በኋላ እሺ ቻው 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 ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል እሺ ተውሻ አፍሽን አትክፈች ለምዶብሽ ከሆነ ድጋሚ እንዳይለምድሽ ተውሻ እሰራልሃለሁ ሞገስ ጠብቀኝ ብቻ ቻው 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 ተሳካ በረሩ ተመስገን እኮ ነው ዳጣዬ ታስዬ ነበር እኮ ኪድዬን በጣም ነው ደስ ያለኝ ወይኔ እንዴት ደስ እንዳለኝ አንቺ ስንት ዋጋ እንደከፈለ እቺን ቀን ለማለት በጣም እንደው እግዚአብሔር ፈጣሪ ከነሱ ጋር ሆኖ እሷንም ድኖልን በሰላም ወደ ሀገራቸው መመለሳቸው ታውቂያለሽ አይደል ከሁላችንም በላይ ይሄ እንድሳካ ሞገስ ነው መስዋዕትነት የከፈለው እውነት ነው ዳጣዬ ጋሼ ደግሞ ሲመለስ የሚገባውን ነገር ሰጥቶ ይከሰዋል ዛሬ እሱ ባይተባበረን ኖሮ አይበሩም ነበር ከምርሽ ነው ኪድዬ በጧት መኪና ተውዞ ቦሌ ነው ብሎ ወስዶ ቦሌ አራብሳ አይጥላቸው እግዚአብሔር እንግዲህ ዋጋውን ይክፈል ቆይ ግን እንዴት ታወቀ እኔ ነግሬው ነበር ሊያጉላሉት እንደሚችሉ ጀለስ ደግሞ በጧት ሄዶ በራቸው ላይ አልጠበቃቸው ኪድዬም በጣም ጥሩ ሰው እውነት ውለታ ተቀባይ አድርገው ግን ቅመሟ ለሞገስ ነጠብሽው እንዴ ሉላን ረሳሻት እንዴ እና ባትኖር ልጠብሽው ነበር አሬ ቅሪ በልሽ እኔ እንደዚህ አስቤው አላውቅም ቆይ ግን አንቺ ለምን አጀነጅኝ ወንድሜ ቢሆንስ ማለት አየሽ እኔ የምሰቃየው ስቃይ ይሄን ነው ሞገስ ወንድሜ ነው ባስበው ኖሮ ቀድሞ አይምሮዬ ላይ ምን እንደሚመጣ ታውቂያለሽ ወንድሜ ቢሆንስ የእናቴ ልጅ ቢሆንስ የሚለው ጥያቄ ነው አይምሮዬ ላይ የሚመጣው እንዴት ሊሆን ይችላል እንዳልሆነስ በምን እርግጠኛ ሆናለሁ እኔ ወንድም ይኑረኝ አይኑረኝ አላውቅም ቆይ እናንተ የምትገቡበትን መኪና ሹፌር እንኳን እንዴት ማየት ያቀታችኋል? ምን አይነት እውሮች ናችሁ? ኤፍራታ ናታ ኤፍራታ እኮ ናት ቀድማ ያየችው። ዝም በይ በእናትሽ አንቺ ጥፋትሽን እመኝ። የራስን ጥፋት ወደ ሌላ ሰው መለጠፍ የደካማ ሰዎች ባህሪ ነው።
እሺ ምን ማድረግ ነበረብን? ራይድ ነው ብለን የገባ ነው። በዛ ላይ በጣም ተሸፋፍኖ ነበር። ምንም ልናውቀው አልቻልንም። እንግዲህ ጥፋቱ ያንቺ ነው። እኔ የማይታመኑ ድሎችን አመቻቸውልሽ። ያለ ህግ ያለ ደንብ አስብ፣ ያለ ህግ ያለ ደንብ እነዛ ሰዎች ጋር ሄጄ የእግዱን የመጨረሻውን ወረቀት አጻፉ። ምንም ምን ጥፋት የለብኝም። ጥፋቱ ያንቺ። እናንተ ግን አንተማ የቻልከውን አደረግ። ግን በቃ እኔስ ምን አጠፋው? ሌሊቱን ሙሉ እኮ እንቅልፍ አልተኛውም። ሌሊት ተነስቼ ነበር። የማይረባ ነው ጉዴ ይሰራል። ለማንኛውም እነ ብሩክ አሸንፈውሻል። ይሄን ነገር ማመን አለብሽ። የተሸነፍነው ሁላችንም ነን። አላታስቂኝ ማለት እኔ ዝና ነኝ የምሸነፈው? በዋናነት ጨዋታውን ስትጫወች የነበርሽ እኮ አንቺ ነሽ። የኔ ጠላት ሞገስ አይደል? ደግሞ በቅርቡ እንዴት አድርጌ እንደማጠፋው በደንብ ታያለሽ። ሞገስ ያንተ ብቻ ጥላት አይደለም። ሞገስ ለሽንፈት የሁሉ ምክንያት እሱ ነው። ታዲያ ማን ያዘሽ? ብሩክ ልጁን ይዞ ሲመጣ ቀብሩ ላይ እንዲቆም ማድረግ ነው። በቃ ብሩክ አሸነፈ ማለት ነው። በቃ ልጅ ታከለች ማለት ነው። አይ እንግዲህ አትነፋረቂብኝ አንቺ። ያልሽ ለቅሶ ማለት የተሸነፉ ሰዎች ዋሻ ማለት ነው። እንባሽን ዋጥ አርጊና ያስለቀሱሽን ሰዎች አስለቅሻቸው። እሺ እኔ ምን ላድርግ? ሞከርኩ ግን አልተሳካም። ያኔ እኔ አልነበርኩም። ይሄ ግልጽ ነው። አሁን ላይ ግን እኔ ያለው። አንተ ያለ ነው ብሩክ ሀገር የወጣው። አንተ ያለ ነው ቤቱ የተሸጠው። እኔ በህይወት የምፈልገው ምሳሌ ድና ማየት ነበር። ይሄው እሱም ሊሳካ ነው። አሁን ደግሞ ሳመታ ቤቱ ቄጤማ ፏ አድርጌ ጠብቄ ለማክበር ያብቃል። በቃ ሌላ የምትፈልጊው ነገር የለም? በቃ ምሳሌ ድና ማየት ብቻ ነው የምፈልገው። በቃ እሱም እኮ ተሳካ። ሳላ ያላምንም እኔም በሱ ደስ ብሎኛል። ግን ምን እኔ የምደሰተው መቼ እንደሆነ ታውቂያለሽ? የወለደችኝ እናቴን ሰዓት ነው። በቃ እሷን ያየው ቀን ነው የምደሰተው። እሷን እንኳን ባላይ ፎቶዋን እንኳን ያየሁት ቀን የዛን ቀን ነው እኔ ልደሰት የምችለው። ፈጣሪ ከፈቀደ ታገኛለሽ። ደግሞ ስሚኝ፣ ከቤት እንዳትወጪ። ምን ማለት ነው? እኔ ነኝ ከቤት የማልወጣ? አዎ፣ የጋሽ መሄድን ሲሰሙ እነ ማለት ሊያጠቁሽ ይችላሉ። ታያት እባክሽ። ብቻ ለብቻ ቢሆን እኮ እኔ እንደ እበት ነበር የምጠፈጥፋት። ማለት ፈሪ ናት። ብቻዋንም አትመጣም። ደግሞ ለኔና ላንቺም ራሱ አትተኛ። መጠንቀቅ ነው ይሻላል። ደግሞ ጋሽም ከቤት አትራቁ። ችግር ከተፈጠረም ፖሊስ ጥሩ ብሎናል። ኧረ እኔ ፖሊስ አልፈልግም። ዝና ይምጣ እንጂ እኔ እኮ ለማንም አልጨነቅም። እኔ ማንንም አልፈራም እኮ። ሞገስ ደግሞ ባይረቀን ጥሩ ነው። ደግሞ አንቺም ውጭ አድራለሁ ምናምን ማለት አይቻልም። እሺ ትቼሽ አላድርም እንዴ? ጭራሽ ለኔ አስበሽ ነው? ለራስሽ እኮ ነው። ይኸውልሽ ማለት እኔ ብኖርም ጉዳዩን በዋናነት ያሸው አንቺ ነሽ። እኔ ምንም ያጠፋሁት ምንም የፈጠርኩት ሌላ ጉዳይ የለም። ፈትፍቼ አቀረብኩልሽ ላጉርስሽ። ሁሉ ነገር የራስሽ ጥፋት። እኔ ምን አጎደልኩኝ? እኔ ምን አደረኩኝ? እስቲ ንገሪ። እኔ ከተናገርኩት ያልሆነ ነገር አለ? አይ ምንም የለም። በቃ የራሴ ጥፋት ነው። አዎ ጥፋትሽን እንደዚህ ማመን አለብሽ። አሁን ምን እናደርጋለን መሰለሽ? በእኔ ስር ሆነሽ ሞገስን ማጥፋት አለብን። ቃል የተገባባነው እንደማረሳው። ቤቱ ቶሎ እንዲገዛልሽ አትፈልጊም? ማለት ያ የጓጓሽለት ቤት እጅሽ ላይ እንዲገባ አትፈልጊም? ግን ይሄ ነገር የሚሆነው ሞገስ ሲጠፋ ብቻ ነው። አሁን ማንም አብሮት የለም። ብሩክ ሳይመለስ ሁሉንም ነገር መጨረስ እንችላለን። እሱን ነው የምልሽ። ሰብሳቢያቸው ሞገስ ነው የነበረው። አሁን ላይ በታላቅ ፍርሃት ውስጥ ነው ያሉት። ጫካ ውስጥ ነብር እንዳየ ወፍ እየተንጫጩ ነው ያሉት። ሁሉንም ነገር አዘጋጅቼ አመጣልሃለሁ። ምንም የምታመጪው ነገር የለም። ሞገስን እንዴት አድርጌ ማጥፋት እንዳለብኝ ራሴ ወጥቷል። ካንቺ የሚጠበቀው
የምልሽን ነገር ማድረግ ብቻ ነው። እሺ ግባባ። አንቺ ሞጌ በቃኝ። ቁዘማሽን አልተውም አልሻ። ቁዘማ አይደለም ይዛር እንኳን ደስታዬን እያጣጣምኩት ነው። ኪዲን አጣጣም እነ ቡራ በሰላም ገብተዋል። አንተ አየር ላይ ለስንት ሰዓት እንደቆዩ ታውቃለህ? እሺ ለ9 ሰዓት ተኩል። አዎ የባንኮክ በረራ እኮ 9 ሰዓት ተኩል። እንዴ ሞጌ ሄደሽ ታውቂያለሽ እንዴ? የዛሬ ነው ያደርገውና ያለ የሄድንበት ሀገር አልነበር። ኪዲን ከባድ ሰው ነህ። 9 ሰዓት ተኩል መንገድ ላይ አየር ላይ ከባድ ሰው ነበርኩ። የዛሬ ነው ያደርገውና እድሜ ለክፉ ሰዎች ያው ከገለባ አቀለሉ። ስማማ ሞጌ በቃ ሉላን ረሳታ። ለምን እረሳታለሁ? እንዴት እረሳታለሁ? አቅም አጣው እንጂ አረሷት። ስልኳ አይሰራም። ደውለላት አታውቅም? ስልኳ ከዛን ቀን ጀምሮ ዝግ ነው፣ አይሰራም። ወይ ደግሞ ገላት ይሆናል። እንዴ ይወዳታን አላልከኝም እንዴ? ሰው የሚወደውና አይገልምሽ። እኔና ዝና ሉላን ስንወዳት እንለያያለን። እኔ የምወደው ሉላን፣ እሱ ግን የሚወደው እራሱን ነው። እሷ እንደተወችው ያወቀ ጊዜ ግን ይገላታል። እና ገሏት ሊሆን ይችላል እያልከኝ ነው? ወይ ገሏታል፣ አለበለዚያም ደግሞ ስልክ እንዳትይዝ ከልክሏታል። ካልሆነም ደግሞ የሆነ ቤት ውስጥ ቆልፎባታል። እንዴ እና ዝም ነው የምትለው? ዝም አላልኩም። እስከ ሞት ድረስ መስዋዕት ልሆንላት ዝግጁ ነኝ። እና ዝና ልትገጥመው ነው? አዎ ከዚህ በኋላ ህይወት የለኝም። አንዲት ነፍሴን ዘላለም ለማፈቅራት ልጅ ለመስጠት ዝግጁ ነኝ። የአንድ ፊልም ታሪክ ምናምን አይደለም የምታወራው? አይደለም። አሁን የማደርገው አሁን የሚሆነው ነው የምነግርሽ። ኧረ ተው ሞጌ፣ በስሜት ምናምንማ ችግር ውስጥ መግባት የለብህም። በዛ ላይ ደግሞ ብቻህን ነህ። አንቺ ከጎን አቆሚ። ከጎን ለመሆን እንኳን ይከብዳል። ባይሆን ከኋላ አቆማለሁ። በዚህ ወር ግን ቤት ኪራይ ከፍልኝ። ከቤት ኪራይ ነው ማስወጣሽ። ሁሌ ተስፋ ብቻ። እመኚኝ አሁን ይሳካል። ዝና ከምታስቢው በላይ ሀብታም ነው። ገዝቶ ቢሰጥሽ ራሱ ነገ ተመልሶ ውጪ የሚልሽ ነው ይመስለኝ። ገዝቶ በስሜ ካዞረልኝ በኋላ ምንም አያመጣም። እና ሞገስን በቃ ልትገሉት ነው? አንቺ ልትገሉት አትበይ፣ ልታስወግዱት በይ። በየቀኑ ወንጀል ውስጥ እየገባሽ ነው። እኔ ልገለው? ምን ብዬ ነው የምገለው? በአሁኑ ሰዓት ሞገስ ራሱ በእኛ ሰዎች እይታ ውስጥ ነው ያለው። ይሄ ነገር ይቅርብሽ። ዝና ሞገስን ማጥፋት የሚፈልገው ሚስቱን እንዳይቀማበት ነው። አንቺን መጠቀሚያ እያደረገሽ ነው። እኔስ እሱን ለማጥፋት የሚሆን በቂ ምክንያት የለኝም። እርቃኔን ቪዲዮ ለቆ እኮ በአደባባይ እያዋረደኝ እሱ ነው። ይሄ ብቻ ዘልዝዬ እንድጥለው ያደርገኝ። ሲጀመር ለኔ ይሄ ድል ባንዲ ድንጋይ ሁለት ወፍ ነው። የኖርኩበትን ቤት ዝና ይገዛልኛል፣ ጥላቴንም አጠፋለሁ። እና መቼ ነው ልታስወግዱት ያሰባችሁት? የእናንተ የፍቅር ታሪክ ፊልም ነው የሚመስለኝ። አቅም ቢኖሬ ግን ምን እንደማደርግ ታውቃለህ? ፊልም ነበር የምሰራበት። ችግር ለምን እናገኛት እንጂ አብረን እንሰራለን። የሆነ ጊዜ ሉላ ምን እንዳለችኝ ታውቃለህ? ምን አለችሽ? አንቺና ሞገስ ስትጋቡ ሚዜ አድርግኝ እላታለሁ። ቀሚስ ልበሽ አላለችኝ? እና ታዲያ ድሮስ የወፍጮ ቤት ተሸካሚ መስለሽ ሚዜ ልትሆኚ ነው? ታው ሞገስ ታው። ስማ ደግሞ ቢሳካል ደስ ይለኛል። ምሳሌ ታክማ መታ ስትሮጥ ማየት። አንተ ደግሞ ከሉላ ጋር ሆናችሁ ባጭ የመጨ ደስታዬ ነው። የኔ ምኞት እሱ ነው። ግን ደግሞ ሌላ ምኞት አለ። ምን? አንቺን ከእናትሽ ጋር ማገናኘት አለ።
እባክህ መቼም የማየው ነገር ነው እንዴ? ለብሮ የማይሆነው የማይሆን ነገር እኮ የለም። ለምሳሌ ራሱ ተመልከቺ። አትሄድም አትታከም ሲባል ሆነ። ስለዚህ ዋናው ካንቺ ተስፋ ለመቁረጥ ብቻ ነው። ተስፋ ካልቆረጥሽ ይሆናል እንዴ? ሙግ አንተም ዳጣ እናት አላት ነው የምትለው እንዴ? ምን እናት ብቻ? አባት፣ አክስት፣ እህት፣ ወንድም፣ አጎት ሁሉ ይኖርሻል። እኔ እኮ ዘመድ የለኝም። አንዳንድ ጊዜ ምን እንደሚያስቀናኝ ታውቃለህ? ሰዎች ተሰብስበው ለበዓል አንድ ላይ ሲሄዱ ማየት። ራሴን እንዴት እንደምጠላ፣ ለምን ተፈጠርኩ የሚለው ጥያቄ እንዴት መፈጠሬን ነው የምጠላው። እኔ ከማን ነው የተፈጠርኩት? በቃ ራሴን እንዴት እንደምጠላ። ከምንም በላይ ደግሞ ምን እንደሚያስፈራኝ ታውቃለህ? ሰዎች ስምሽ ማን ነው ብለው ሲጠይቁ። ለምን ያስፈራሻል? ስም አለሽ አይደል እንዴ? የለኝም። ዳጣ የሚሉ ስምሽ አይደል? እባክህ ስሜ አይደለም፣ ራሴ ነኝ ለራሴ ዳጣ ብዬ ያወጣሁት። በዛ ላይ የአባት ስም ሲሉኝ ይያላ በዚህ ቀን ተሳክቶ ይወገዳል አልልሽም፣ ግን ደግሞ ለቤት ኪራይ አታስቢ፣ ገንዘብ እየመጣልን ነው። እሺ ይሳካልሽ። ሄሎ፣ ዛሬ ያችኛዋ ልጅ አብራቸዋለች። ዳጣ ናት ፎቶዋን የላኩልህ? አዎ በትክክል እሷ ናት። ወዴት ነው እየሄዱ ያሉት? ማወቅ አልቻልኩም። ውስጥ ለውስጥ ነው የሚራመዱት። እስኪለያዩ ጠብቅ። እሺ፣ ከተለያዩ በኋላስ? በቃ ሲለያዩ ደውልልኝ። አንዳንድ ትዕዛዞችን ለመፈጸም ዝግጅት ያስፈልገናል። ዝም ተብሎ ድንገት ይህን አድርጎ አይባልም። ስለዚህ ማድረግ ያለብንን ቀድመሽ ልትነግሪን ይገባል። ይኸውልህ ምን መሰለህ፣ ትዕዛዝ ከኔ አይደለም ከሌላ አካል አለ። እሱ ሲነግረኝ ነው እኔ ደግሞ ላንተ መልሼ የምናገረው። ስለዚህ ዝም ብለህ ተከታተላችሁ። እሺ። ምሳ መብላት ከፈለክ ደግሞ ሌላ ሰው ተካ። ብዙ ነን ብላችሁ አይደል እንዴ ሁሉ ገንዘብ የወሰዳችሁት? እሺ፣ እደውላለሁ። ባይሆን ይሄን እንዲሳካልሽ ምኞቴ ነው። ይሄ ይሳካል። ምናልባት ደግሞ ያላሳካሁት ነገር ቢኖር የምሳሌ ነው። እሷም ቢሆን ደግሞ ሕክምናዋ እንዲዘገይ አድርጌ መናገር እስኪያቅታት ድረስ ተዳክማለች። በእርግጠኝነት ደግሞ አተርፍ። ቤቱ ተሸጠ፣ በስምሽ ልታደርጊው ነበር። ይሄም ያልተሳካልሽ ነገር ነው። እሱን ለማግኘት መስሎኝ እየታገልኩኝ ያለሁት። አሁን ምንም ብትይ ምንም አይነት ሽፈት አታገኝብኝም። ሞገስ ሲወገድ ደግሞ የመጨረሻ ድል ይሆናል። ምኞትሽ እንዲሳካ እመኛለሁ። ይሳካል። ምናልባት ደግሞ ዛሬ ሊሳካ ይችላል። ዳጣይ አንቺ እኮ ስታለቅሽ ያምርሽ፣ ባይሆን ስትስቂ ምናምን ነው የሚያምርሽ። እስከ መቼ የውስጤን ቁስል እየሰዋሁ እኖራለሁ? አንዳንዴ ማልቀስ ጥሩ ነው፣ ቅልል ይላል። ቆይ ለምን እንደዚህ እናደርግ? ተጠዬ አነሱኝ ያልሻቸውን ሰዎች እነሱ ለምን አንፈልጋቸው? ከዛማ በቃ የት ነበረሽ? ቀጨኔ ነበር ያልሽ? አዎ አግብታ ወልዳለች እኮ። እንዴ እኛ እኮ ታዲያ እናት እንድትሆንሽ አይደለም የምንፈልገው። የዛኔ የምታስታውሰው ነገር ካለ እና እሱን ለመጠየቅ። እሺ መቼ እንሂድ? ነገ መሄድ እንችላለን። አሁን ደስ አለኝ ሞገስ። እሺ አሁን ቅድስት ጋር እንሂድ። አይ ይቅርብኝ ማሻል። አሁን እኮ ቡራ የለም። ናና ምሳ እንብላ ብላለች። ና እንሂድ። አይ በቃ እንሂድ። ና እንሂድ። ና ሞጌና ምን እየሰራሽ? እባክህ ዝና፣ ሰማዩ ናፈቀኝ። ሰማዩ ናፈቀኝ? ሞገስ ናፈቀኝ ለማለት ፈርተሽ ነው አይደል? የት ልሂድ? ስልኬን ቀማኝ፣ ቤት ቆለፍክብኝ። ምን ልስራ? ምን ላድርግ? ከሰው እንኳን ባልገናኝ ቢያንስ ሰማዩን እንዳይ እንኳን ፍቀድልኝ። ድጋሚ ተጠቃቅሰሽ ልትወጪ ነው? ሲጀመር የራስሽ ጥፋት ነው። ከሞገስ ጋር ምን እያደረግሽ እንደሆነ በደንብ ነው የማውቀው።
ሲቀጥል ያንን ደሃ ማለት ነው ምን እንደማደርገው እኔ ነኝ የማውቀው። እሱን ተው፣ የራሱን ህይወት ይኖርበት። እሱ በህይወት እያለ እኔ ሰላም አላገኝም ብዬሻለሁ አይደል? እውነት መሆኑን ደግሞ አንቺም በአይንሽ አይተሻል። ለምን አትገለኝም? ግን ለምን አትገላግለኝም? አልገልሽም፣ መቼም አልገልሽም። ሉላ የእውነቴን መቼም እኔ አንቺን አልገልሽም። ምክንያቱም እወድሻለሁ፣ በጣም ነው የምወድሽ። ስለዚህ መቼም ቢሆን አልገልሽም። ይሄን ደግሞ አንቺን በደንብ ታውቂያለሽ አይደል? እስኪ እወድሃለሁ በይ ሉላ። ይሄን ድምጽ ከአንቺ ስሰማ ነፍሴ ሐሴት ታደርጋለች። ሉሊ በእናትሽ እወድሃለሁ፣ አፈቅርሃለሁ። አልወድህም፣ አላፈቅርም። እውነቱን ልንገርህ ታስጠላኛለህ። ምንድን ነው ያልሽው? አዎ ታስጠላኛለህ፣ አልወድህም። አንተ አውሬ ነህ። ቅድስት እንግዲህ አንዱን አግኝና እስኪ ቤቱን የወንድ ቤት ያድርጊው። አይ ሞገስ ባል ምን ያደርጋል ብለክ ነው? እንዴት ነው ባላም ታልሽ እንዴ? አይ በቃ አላት እኮ አለሽ ቅድስት። አዎ አለ። አትቀልጃ እና ለምን እስካሁን ሳታስተዋውቂን? እባክህ ታውቀዋለህ። ዳጣስ መስራት ያዥ። እሺ አልናገርብሽም። ማን ነው በእናትሽ? አንቺን ያገባ እኮ አፈሰ ነው የሚባለው። እንዴ አለኝስ? አንቺን የሚያገባ ተቃጠለ ነዋ። ኪዲን እንዲማ ሙድ እንዳያዛችሁብኝ አትቀሩም። እሺ አይ ዳጣ እየበላሽ ስሙ። ደግሞ ብሩኬ ሲመለስ ቃል ገብቶልኛል። ምን ባል ይዞልሽ ሊመጣ ነው? ኧረ በእናትህ ተፋታኝ እንዴ! ምንድነው ቃል የገባልሽ? ምሳሌ ከተሻላት ማለት በስሙ ልትጠራ ዳጣ ብሩክ ተብዬ እንድትጠራ አባቴ ሊሆን ቤተሰቦችሽን ልንፈልግ አይደል እንዴ? እንዴ ቤተሰቦች ተገኙ እንዴ ዳጣ? ኧረ ዝም ብሎ ነው የሚያወራው። አይዞሽ ይገኛሉ። እሺ ኧረ ምግብ ላይ አንገት አይደፋም። ከምር ብሩክ አባት ሊሆንሽ ነው አይደል ቃል የገባልሽ? እኔ ደግሞ ቃል እገባልሻለሁ ይሄው በቅድስት ፊት እናትሽን እንድታገኝ አደርጋለሁ። እናቴ እና ብሩክ ቤት። እሺ በጣም ጥሩ ስራ ሄደን እንዴ? ለምን ይደክማል? በነፃ እኮ አይደለም የምትሰራው። ለማንኛውም ምንም ማድረግ እንዳለብህ መልሼ ደውዬ እነግርሃለሁ። ስልክ ስላላነሳልኝ ነው። ዝና ለምንድን ነው ስልክ የማያነሳልሽ? ምን አውቃለሁ? እኔ እሱን ሰው ባታምኚው ነው የሚሻለው። ኡፍ አንቺ ደግሞ ዝም ብለሽ ሳርቅጣሉ እንደተጠራጠርሽ ነው። ግን ህይወትሽ ላይ ምንም ያመጣሽው ለውጥ እኮ የለም። ያው ዛሬም የ7,000 ብር ደሞዝተኛ ነሽ። ሉላ እኔን ነው እንደዚህ የተናገርሽ እንዴ? ቆይ ሉላ ምን ጠጥተሽ ነው እንዴ? አልጠጣውም። ሁሉም ነገር እኮ ልክ አለው። እስከ መቼ ነው ራስን የምትሸውደው? እኔ በቃ ይደክሞኛል። እኔን ነው እንደዚህ የምትናገሪ? ወይኔ ዝና ለስሙ ሚስት ነኝ፣ ለኔ ግን አጋች። ካለምንም በደሌ የተሰጠኸኝ ቅጣቴ ነህ። ሰማዩን እንኳን እንዳላይ ትከለክለኛለህ? ቆይ እኔ ያልገባኝ ነገር ምን መሞት ፈልገሽ ነው እንደዚህ የተናገርሽ? መሞት ከፈለኩ እኮ ቆየሁ። በደንብ ስሚ፣ ከኔ ውጪ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው። ከዚህ ህይወት 10 ጊዜ ሞት ይሻለኛል። አንተ ደግሞ በህይወት ደስተኛ ሆነ አታውቅ። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ።